አምስቱን ኦፊሶች ከፍተናል ብለው አናውንስ ያደረጉበት ሁኔታ አለ። ይሄ ትምህርት ግን የመጣው ከዛ ከእምነት እንቅስቃሴ አካባቢ ነው። ክርስቶስ የቤተክርስቲያን ራስ አለ። ከዛ በኋላ ኮንግሪጌሽኑ ጉባኤው አለ። ጉባኤው ደግሞ ሽማግሌዎች እንደራሴዎችን ይመርጣል። በእነዚህ ሰዎች አካውንትና በቤተክርስቲያኑ አካውንት መካከል ልዩነት ሁሉ እስከሌለ የለም ነው የሚባለው። ምክንያቱም እነሱ ናቸው። በቃ ማንም ሰው ተነስቶ እንዲያደርግ ሊላቸው አይችልም። ሐዋርያ ነው። በቃ ሰውየው ሐዋርያ ነው። ተጠሪነቱ ለአምላክ ነው። ስለዚህ አምላክ ይጠይቀው እኛ ምን አገባን ነው የሚባለው ማለት ነው። እኔ አሁን በኒው ቴስታመንት ላይ የሚጽፉ ሊቃውንት አሉ አይደለ? ኮመንታሪዎች ማለት የትርጓሜ መጽሐፍት አሉ። ኤፌሶን ላይ የተሰሩ በጣም ስመጥር የሚባሉ ኢቨን ካቶሊካውያንም ኦርቶዶክሳውያንም የኛም ኢቫንጀሊካሉም እንዲሁም ደግሞ ሊበራል የሚባሉ አሉ። ለዘብተኛ አቋም ያላቸው የነገረ መለኮት ሊቃውንት የሰሯቸውን ነገሮች ብትመለከቺ ክፍሉም በዚህ መንገድ ያብራራ ሰው እኔ አላቅም። ኤፌሶንን በተመለከተ አሁን ይኸውልሽ ስለ ጸጋ ስጦታዎች መጽሐፍ ቅዱሳችን ፋፍተው የተነገሩ ቦታዎች ወደ 3 ናቸው አይደለም? ሮሜ ምዕራፍ 12 አለ፣ አንደኛ ቆሮንቶስ ምዕራፍ 12 አለ፣ ኤፌሶን 4:11 አለ። ሁሉም ጸጋ ስጦታ ነው ተብሎ ነው እንጂ የሚባለው አይደለም። ኤፌሶን 4 ላይ ያሉት ኦፊሶች ናቸው። ሮሜ 12 እና ቆሮንቶስ 12 ላይ ግን ያሉት ደግሞ የጸጋ ስጦታዎች ናቸው እና በዚህም ደግሞ የምናደላድላቸው ናቸው። እነዚህ ኦፊስ ይዘው አንቺ ቅድም እንዳልሽው ኦፊስ ይዘው እንትን የሚሉት 5ቱ ናቸው የሚል ነው። እንዲህ ብሎ ያስተማረም የለም። እነዚህ ኦፊስ ናቸው፣ እነዛ ጸጋ ስጦታዎች ናቸው የሚልም የመጽሐፍ ቅዱስ ሐሳብ እዛም ጋር የለም። ግን በጣም የሚያሳዝነው ነገር የኢትዮጵያ አንዳንድ አብያተ ክርስቲያናት አሁን 5ቱን ኦፊሶች ከፍተናል ብለው አናውንስ ያደረጉበት ሁኔታ አለ። ይሄ ትምህርት ግን የመጣው ከዛ ከእምነት እንቅስቃሴ አካባቢ ነው። ምንድነው እነሱ ያደረጉት? 5ቱ ኦፊሶች ናቸው አሉ። በመሰረቱ 5ም አይደለ። ግራማቲካሊ ከተከራከረን አንድ አስተማሪዎችና መጋቢዎች የተባለው ነገር አንድ ኦፊስ ነው። የሻርፕስ ሩል ወይም ግራሚል ሻርፕ ኮንስትራክሽን የሚባል የሰዋሰው ህግ አለ። እንደዛ አድርገን ከፈታ ነው ዴፊኒት አርቲክሉ ያለው በአንዱ ቦታ ላይ ነው። ስለዚህ ሁለቱን ነገር እንደ አንድ ነው ያደረጋቸው። ከሆነም 4 ነው እንግዲህ 5ም አይደለም። ግድ የለም 5 ነው ብለንም እንኳን ብንለው እነዚህ ኦፊሶች ናቸው፣ ሌሎቹ የጸጋ ስጦታዎች ናቸው የሚለው ነገር ግን ከየት እንደመጣ ማንም አያውቅም። እነሱ ራሳቸው የፈጠሩት ነገር ነው። በቃ ኦፊሱ ስለገባው እኔ ስለተሾምኩኝ እንግዲህ ሳነጥስም ሁሉ ማነጠሴ እንደ ትንቢት ነው መታየት ያለበት ብለው እስከ ማለት ደረጃ ደረሱና መጽሐፉ እንደዛ አይልም። መጽሐፉ ጸጋ ስጦታዎች ናቸው። እኔ ኦነስትሊ አላቅም። እኔ ይመስለኛል ኤፌሶን ላይ ብዙ ኮመንት እንደውም በአንድ ወቅት ኤፌሶንን ብዙ ሙሉውን እናስተምር ነበር ቤተክርስቲያንና የተለያየ የትርጓሜ መጽሐፍትን አንብቤ ያለው። ግን በዚህ መንገድ ይሄ ኦፊስ ነው ይሄኛው ጸጋ ስጦታ ነው ብሎ የከፈለም የለም። ይህንን ያሉት እንትኖቹ ናቸውና ትልቅ መቅሰፍት ነው የመጣው በዚህ። ምክንያቱም ይኸውልሽ ተጠሪነቱ አሁን ሐዋርያነት የሚባለው ነገር ዋናው ነገር ነው። አሁን በቤተ ክርስቲያን አስተዳደር የተለያዩ አስተዳደሮች አሉ። ፕሪስቢቴሪያን የሚባለው ፎርም ኦፍ ገቨርንመንት አለ፣ ወይንም ፌዴራልም ይባላል በአንዳንዱ። ማለት ሽማግሌዎች ናቸው ማለት ክርስቶስ የቤተ ክርስቲያን ራስ አለ። ከዛ በኋላ ኮንግሪጌሽኑ ጉባኤው አለ። ጉባኤው ደግሞ ሽማግሌዎች እንደራሴዎችን ይመርጣል። እነሱ ሽማግሌዎች ይባላሉ። እነሱ የመንፈሳዊውን ዘርፍና የማዕድ አገልግሎቱን የዲቁናውን ኦፊስ ይመራሉ ብለን ነው የምንለው። ይሄ ፕሬስቢቴሪያን ፎርም ኦፍ ገቨርንመንት ነው። ሌላው ሃይራርኪያል የሚባል ወይንም ኤጲስኮፓል የሚባል የአስተዳደር ስርዓት አለ። እሱ ደግሞ ምንድነው? ክርስቶስ የቤተ ክርስቲያን ራስ አለ። ከዛ በኋላ ያለው ሲኖዶስ አሁን በመካኒስ ቤተ ክርስቲያን ወይንም ኦርቶዶክስ ቤተክርስቲያን በካቶሊክ ላይ ሲኖዶሱ አለ። ሲኖዶሱ ደግሞ የቸርቹ ደግሞ መጋቢዎችን ይሾማሉ አይነት ነገር። ግን ግሩፕ ኦፍ ፒፕል ናቸው ማለት የተወሰኑ ሰዎች ናቸው እዛ ላይ ያሉት። እነዚህ አሁን ያደረጉት ነገር ምንድነው? ሐዋርያው ነው። ክርስቶስ የቤተክርስቲያን ራስ አለ፣ ቀጥታ ሐዋርያው አለ ማለት ነው። እሱ ሁሉን ነገር ይቆጣል። ሽማግሌዎቹ ምኖቹ ምንድነው የሚሰሩት? ለሱ ተጠሪነታቸው ለሱ ነው። እሱ ነው እንግዲህ ጥሩ ሲሰሩ ጥሩ ነው ይላቸዋል፣ መጥፎ ሲሰሩ የሚያስመርጣቸውም እሱ ነው። ስለዚህ የገንዘቡንም ነገር የሚቆጣጠረው መንፈሳዊውን ነገር የሚቆጣጠረው እሱ ነው። ይሄ በጣም አደጋ ነው። ቼክ ኤንድ ባላንስ የለም ማለት ነው በዚህ ሁኔታ ላይ። አሁን የትኛውም አስተዳደር ኢቨን እንኳን አሁን ሃይራርኪያል ፎርም ኦፍ ገቨርንመንት የምንለውም እንኳን ቢሆን ቼክ ኤንድ ባላንስ አለበት፣ ቢያንስ ግሩፕ ኦፍ ፒፕል ስለሆኑ እዛ ውስጥ ማለት ነው። ይሄ ግን ማንም ነገር የለ። አሁን እነዚህ ቤተክርስቲያናት ብትመለከቺ
ሰሪ ፈጣሪው ያ ሰውዬ ነው። ሐዋርያ የተባለው ሰው የመጀመሪያው ትልቁ ሰው ነው ማለት ነው። እና ይሄ ትልቅ ጥፋት ነው ያመጣው፣ በጣም ትልቅ ጥፋት ነው። እንደውም እንግዲህ እንደምንሰማው ከሆነ በእነዚህ ሰዎች አካውንት እና በቤተክርስቲያኑ አካውንት መካከል ልዩነት ሁሉ የለም ነው የሚባለው። ምክንያቱም እነሱ ናቸው። በቃ ማንም ሰው ተነስቶ እንዲያደርግ ሊላቸው አይችልም። ምንም ቼክ ኤንድ ባላንስ የለም። ምግባራዊ ጉዳይ በተመለከተ፣ አስተምሮታዊ ጉዳይ በተመለከተ የሚቆጣጠራቸው ሰው የለም። ተጠሪነቴ ለአምላክ ነው፣ ከፈለክ ኑር፣ አልፈልግም የምትል ከሆነ ለቀሜት ትችላለህ ነው የሚባለው። ስለዚህ ትልቅ መቅሰፍት ነው የመጣው። እና ደግሞ ኢቨን አሁን የትኛውም አሁን አስተዳደር በምድራዊ አስተዳደሮች ቼክ ኤንድ ባላንስ አላቸው አይደል? ሰዎች ነን፣ ማናችንም ብንሆን ሰዎች ነን። ልንሳሳት፣ ገንዘብ ሊያታልለን ይችላል፣ በተለያዩ ኃጢአቶች ልንወድቅ እንችላለን። ስለዚህ ቼክ ኤንድ ባላንስ መኖር አለበት። ግን የለም። በእነዚህ አሁን አብያተ ክርስቲያናት ላይ ሐዋርያ ነው፣ በቃ ሰውየው ሐዋርያ ነው፣ ተጠሪነቱ ለአምላክ ነው። ስለዚህ አምላክ ይጠይቀው፣ እኛ ምን አገባን ነው የሚባለው ማለት ነው። ስለዚህ እንዲህ አይነት ዲስቲንክሽን የለም ነበረ። ሁሉም የጸጋ ስጦታዎች ናቸው ተብሎ ነው የሚታወቁት። ጳውሎስ በኤፌሶን 4 ላይ ናሙና ነው የጠቀሰልን። ሮሜ 12 እና ቆሮንቶስ 12 ላይ ግን ዝርዝር ነገር አቅርቦልናል ብለን ነው የምንለው። በተረፈ እንጂ ይሄኛው ኦፊስ ነው ይሄኛው ስጦታ ነው የሚል ነገር እንዲህ ኦፊስ ነው የሚልም ነገርም የለም። እነሱ ናቸው ይሄንን ነገር ያሉት። አሁን ዞሮ ዞሮ አይሽ ኔሚት ክሌሚት ከሚለውም ጋር ይያያዛል። እኔ አዎንታዊ ነገር ከተናገርኩኝ አዎንታዊ ነገር ይሆናል፣ አሉታዊ ነገር ከተናገርኩ አሉታዊ ነገር ይሆናል። እምነት የሚባለው ነገር እንደ ፓወር ነው። እምነትን ደግሞ የሚሸከመው መሳሪያ ወይንም ሰረገላ ደግሞ ቃል ነው። በቃል ነው እንግዲህ የምናሰራጨው ማለት ነው። ይሄ ሮንግ ነው። ከመጀመሪያውም ይሄ አይነት አስተሳሰብ ሮንግ ነው። የኛ ንግግር፣ የሰው ንግግር ምንም የሚፈይደው ነገር የለም። በአፍ ቃል ተጠመደ፣ በአፍ ቃል ተያዘ ምናምን የሚባለው ምሳሌ ምዕራፍ 18 ላይ ቁጥር 22 ላይ ያለው ጥቅስ ይጠቀሳል። እንደዛ ግን ክፍሉ እንደዛ አይደለም የሚለው። በአፍ ቃል ተያዘ የተባለበት ፕሮሚስ ገብተህ ወይንም ኪዳን ገብተህ ያን ነገር ብታፈርሰው በቃል መሰረት ከርቸሌ ትገባለህ፣ አጋና ብትመታ ምናምን ነው የሚለው ክፍሉ። እንደዛ አይደለም የሚለው። ማለት ቃሌን መጠበቅ አለብኝ ለማለት የተሰጠ ነው እንጂ አዎንታዊ ንግግር አዎንታዊ ውጤት ያመጣል፣ አሉታዊ ንግግር አሉታዊ ውጤት ያመጣል በሚለው ሂሳብ አይደለም የተነገረው። ሰዎች አሉታዊ ነገር ስለተናገሩ አዎንታዊ ነገር ሆኖባቸዋል የሚልም ትምህርት የለም። አምላክ ራሱ እምነት አለው ነው እኮ የሚባለው። እና አምላክ ራሱ ካልተናገረ ምንም ነገር አይፈጥርም ደግሞ የሚባልም ነገር ዓለማትን ሙሉ የተናገረው በመናገር ነው ብለው ነው የሚሉት። ነው አምላክ ምንም ነገር መናገርም አያስፈልግ። ንግግር እኮ የሚባለው ቨርባል የሆነው ነገር እንግዲህ ማተርም ማለት አየርም ምናምን ብዙ ነገር የሚፈልግ እንደዛ አይደለም። እግዚአብሔር የስፔስና የታይምን ስፔሾ ቴምፖራል የሚባለውን ይሄን ዩኒቨርስ የፈጠረ አምላክ እሱን ዲፋይን ለማድረግ በቃላት ምናምን መግለጽም የለብንም። እግዚአብሔር ከዛ በላይ ነው፣ ከቃላትም በላይ ነው። እግዚአብሔር መናገርም ሲፈጥር መፍጠር ይችላል። እሱ አምላክ ነው። እሱ የፈለገው ነገር ይሆንለት፣ አምላክ ስለሆነ ነው የሚሆንለት። እና ቃል በራሱ ሚራኩለስ ስለሆኑ አይደለም የሚሆነው፣ አምላክ ስለሆነ ነው። እግዚአብሔር ብርሃን ይሁን ሲል ብርሃን የሚሆነው ቃሉን እግዚአብሔር እምነት ኖሮት ምናምን የሚባል ነገር አይደለም። ፌዝ ኢን ፌዝ ነው። እንደውም ኬኔተገን የሚሉት አይደል፣ በእምነት ላይ እምነት ይኑር ነው የሚባለው። እግዚአብሔር ራሱ በእምነቱ ላይ እምነት አለው ነው የሚባለው። ይሄ ትክክል። እንደውም ስድብም ነው፣ እግዚአብሔርን መሳደብም ነው በእውነት ለመናገር ከሆነ። ሚራኩለስ ጊፍትስ የምንላቸው ነገሮች አሉ ብዬ አምናለሁ። ምንድነው ሚራኩለስ ጊፍትስ የሚባሉት? ልሳን መናገር፣ ትንቢት እና የፈውስ ስጦታ ስቲል አለ፣ ኦፕሬት ያደርጋል ብዬ አስባለሁ። እነዚህ ይህንን ነገር የምናምን ሰዎች ኮንቲኒዋሊስት ነው የሚባለው፣ ማለት ቀጥሏል። ያጸጋ ስጦታ ዛሬም አለ ብለን የምናምን ሰዎች። አይቆመዋል የሚባሉት ሰዎች ሰሰሽኒስቶች ይባላሉ። ሲዝድ አድርጓል ብለው ስለሚባል ሰሰሽኒስት ብለው ይሏቸዋል። እኔ ሰሰሽኒስት አይደለሁም። እነዚያ ጸጋ ስጦታዎች አሉ ብዬ አምናለሁ። ግን ሐዋርያነት ግን ሚራኩለስ ጊፍትስ አይደለም፣ ሚራኩለስ ጊፍትስም አይደለም። ስለዚህ ሐዋርያነት ደግሞ ሐዋርያትን ሐዋርያት ያደረጋቸው ነገር የማስተማር ችሎታቸውም አይደለም፣ ቤተክርስቲያን መትከላቸውም አይደለም፣ ሌላም አይነት ስጦታም አይደለም፣ ስብከት መስበካቸው በየሀገሩ መዞራቸውም አይደለም። ሐዋርያን ሐዋርያ ያደረገው ነገር መሰረት መጣሉ ነው ብዬ ነው የምለው። መጽሐፍ ቅዱሳችን ይህን ግልጽ አድርጎ ተናግሯል። ሐዋርያን ሐዋርያ የሚያደርገው ነገር ክራይቴሪያ፣ ለምሳሌ ሽምግልናን
ምን አይነት ሽማግሌዎች መምረጥ እንዳለብን ፓስቶራል ኢፒስትልስ በመንላቸው ላይ ተነግሮናል አይደል? መልእክታተ ምጋቤ የምንላቸው ጢሞቴዎስ፣ ቲቶ ላይ ምናምን ነገር ተነግሮናል። ሽማግሌ ይሄን መስፈርት የሚያሟላ ሽማግሌ ተደርጎ መሾም እንደሚችል፣ ዲያቆን ይሄን ነገር የሚያሟላ ከሆነ ደግሞ ዲያቆን ሆኖ እንደሚሾም ይናገራል። ልክ እንደዛው የሐዋርያነት አገልግሎት ሊስት አውት ተደርጓል። ማቲያስን ሲመርጡ እንደምታውቂው ይሁዳ ቦታውን ሉዝ ካደረገ በኋላ ማቲያስን ሲመርጡ፣ ጳውሎስ ደግሞ በተለያየ ቦታ እኔ ሐዋርያ ነኝ ብሎ የሞገተውን ስትመለከቺ ክራይቴሪያ እኔ ክርስቶስን አላየሁትም፣ ምን አይቼዋለሁ፣ ከጌታ ነው ቀጥታ የተቀበልኩት፣ ሐዋርያቱ አይደለም እኔን ያስተማሩኝ እያለ ነው የሚለው። ስለዚህ ማቲያስንም ሲመርጡ ክርስቶስ ኢየሱስን በሱ አንድ ፒክድ የተደረገ በሱ በቀጥታ የተመረጠ ትንሣኤ ሙታን ከሙታን መነሳቱን ያየ ምናምን ብለው ነው የመረጡት። አንደኛ ሐዋርያ ነው ብለን ለማለት መስፈርቱን የሚያሟላም የለም ከመነሻው አንድ በይ። ሁለተኛ ነገር ደግሞ አገልግሎቱ አልቋል ብለን፣ ምክንያቱም ቀኖና ተዘግቷል ብለን ቅዱሳት መጽሐፍትን ዛሬ መጽሐፍ አይቻልም አይደል? ኦልሬዲ ሐዋርያቱ ጽፈውልን ጨርሰውልናል ብለን ካለን እነሱ ናቸው ቀኖናዊ መጽሐፍት። ሁላችንም ከቀኖናው በታች ነን እንጂ ከቀኖናው በላይ አይደለንም። ገብቶሻል? ጳውሎስ ማለት በቀኖናው የምንተዳደር ነን ማለት ነው። ስለዚህ እኔ ሐዋርያነት ስጦታ አለ ብዬ እኔ አላምንም። እንደውም እንደምታውቂው እነ ካልቪን እነ ሉተር እነዚህ ሌሎቹ የታድሶ አባቶች ሲነሱ ካቶሊክ ቤተክርስቲያን አንዱ የተቃወሙት ነገር አፖስቶሊክ ሰክሴሽን የሚባለው ነገር ነው። አሁን ጳጳሱ በጴጥሮስ መንበር ላይ ነው የተቀመጡት ተብሎ ይታሰባል። ሐዋርያ ናቸው ተብሎ ነው የሚታሰበው። እንደውም ቅዱሳት መጽሐፍትንም እንኳን የሚወስኑት እሳቸው ናቸው። ኮንቴክስቱን አይተሽ አይደለም የምታብራሪው፣ ስነ ፍታቴን ምናምን ተከትለሽ አይደለም የምታብራሪው። እሳቸው ይሄ ነገር እንዲተርጎም ካሉ በእሳቸው ባሉት መሰረት ነው የሚተረጎመው ማለት ነው። ለምንድን ነው ያንን የተቃወሙት? የነ ካልቪን የተቃወሙት እነ ሉተር የተቃወሙት ያንን ነው። አፖስቶሊክ ሰክሴሽን ልክ አይደለም ብለው ነው። እንግዲህ ሐዋርያት አሉ ብለን የምንል ከሆነ አደጋ ነው ማለት ነው። ኢቭን የአንዳንድ የመጽሐፍ ቅዱስ ትምህርትንም ሁሉ ሊወስኑብን ነው ማለት ነው። እና ቀኖናዊ መጽሐፍትም ሊሰጡን፣ ቀኖና አለቀ ብለን ከእንደገና ሐዋርያት አሉ የሚለው ነገር ኮንትራዲክሽን ነው። እኔ ዘመናዊውን ሐዋርያነት እናክብረው ወይስ እንቅበረው የሚል አንድ ጽሑፍ ጽፌ ነበር በአንድ ወቅትና የዛሬ ምናልባት 25 ዓመት አካባቢ ላይ በጣም እንከራከር ነበር ሕይወት መጽሔት ላይ እና እኔ እስከማውቀው ድረስ ኢቫንጀሊካልስ ሐዋርያነት ዛሬ ያሉ ብለው አያምኑም ልልሽ ፈልጌ ነው። ግን ሚራኩለስ ጊፍትስ ካልሽኝ ግን እንደውም እኔ አሁን ሰሰሽኒስቶች የሆኑ ትምህርት እኔ የተማርኩት ካልቪን የሚባል ትምህርት ቤት ነው። ግራንድ ራፒድስ ሚሽገን የሚገኝ ትምህርት ቤት ነው። ከ170 ዓመት በላይ ያለው ትምህርት ቤት ነው። በጣም የቆየ ትምህርት ቤት ነው እና ምናልባት ከ20 ዓመት ምናምን በፊት ሴሴሽኒስት አቋማችን ልክ አልነበረም ብሎ መግለጫ ወጥቷል። ዳላስ ቴዎሎጂካል ሴሚናሪ ይባላል። በጣም ታዋቂ የእኛ ሚስዮን ብዙዎች የሳይ ሚስዮናውያን የተማሩበት ትምህርት ቤት ነው። እሱም አቋሙን ቀይሯል። አሁን ማለት ሴሴሽኒስት አይደለንም ብለዋል። ብዙ ሴሴሽኒስቶች አሁን አቋማቸውን ቀይረዋል ልልሽ ፈልጌ ነው። እና ስለዚህ የጸጋ ስጦታዎች አሉ። እነዛን ነገሮች እግዚአብሔር እንደ ቸርነቱና እንደ ጸጋው መጠን ለአንቺም ለእኔም ለሌሎችም ሊሰጠን ይችላል። መፈለግ አለብን፣ መጸለይ አለብን። ግን ሐዋርያነትን ግን ሚራኩለስ ጊፍትስም አይደለም። ሁለተኛ ነገር ደግሞ መሰረትን ጥለውልናል። ማንም መሰረትን አይመስረት ከተመሰረተው መሰረት ውጭ ተብለናል። ስለዚህ የእነሱ መሰረት በቂ ነው ማለት ነው። እንደውም በእኛ በመሰረቱና በማዕዘኑ ድንጋይ መካከል የምናንጽነን ማለት ነው። የመሰረቱ ድንጋይ ሐዋርያቶቹ መሰረቱን መስርተዋል። የማዕዘኑ ድንጋይ ክርስቶስ ነው ተብለዋል። ኢንቢትዊን ነን ማለት ነው። በመሰረቱና በማዕዘኑ ድንጋይ መካከል የምናንጽ ሜታፎሪካል በሆነ ነገር ወይም ተምሳሌታዊ በሆነ ነገር ነው ያቀረበልን። ስለዚህ ቀኖና ተዘግቷል ብለን ነው የምንለው። ቀኖና ተዘግቷል ብለን ሐዋርያት አሉ ማለት የምንችል አይመስለኝም። እኔ አንደኛ ክራይቴሪያውን የሚያሟላም የለም። ክርስቶስ ኢየሱስን በአካለ ሥጋ የተመለከተ ትንሣኤውን ያየ ምናምን የለም። በሁለተኛ ነገር ደግሞ አገልግሎቱ መሰረት መጣል ከሆነ መሰረቱ ክርስትና ያለቀ ከሆነ ሐዋርያነት የሚያስፈልግበት አግባብ እኔ አይታየኝም። እና ሐዋርያነት ላይ ያለኝ ሀሳብ ይሄ ነው። ነብይነት ላይ ያለኝ ይሄ ነው ልልሽ ፈልጌ ነው። ዛሬም እግዚአብሔር ሊናገር ይችላል። ግን የመጽሐፍ ቅዱስ ላይ የምናገኛቸው ነቢያትና አሁን ያለው ነቢያት ግን ደግሞ የተለያዩ ናቸው። አሁን ለተወሰነ ጊዜ የተወሰነን ችግር ለመፍታት እግዚአብሔር ሊናገራቸው ይችላል።
ያም የሆነበት ነገር እኔ አንድ ታሪክ ልንገርሽ። የኛ ቤተክርስቲያን 83 ላይ ነው የተከፈተው። ኢህአዴግ ሲገባ ነው የተከፈተው። ዝግ ነበር፣ ተዘግቶ ነበር በደርግ ዘመን እና በአንድ ቤተክርስቲያን አንድ አባት ቤት እንጸልያለን። ስንጸልይ አንዲት ተነስታ ቤተክርስቲያናችን እንደሚከፈት እግዚአብሔር እንደሚያበዛን አድርጋ ተናገረች እና በጥቂት ወራት ውስጥ ቤተክርስቲያናችን ተከፈተ እና ምንም ጭምጭምታ አልነበረም። ደርግ ይወድቃል ብሎ ያሰበ ማንም ሰው የለም። እውነት ለመናገር ከሆነ አገር አማን ነው እያለን ነው አይደል ድንገት ደርግ የወደቀው እና ቤተክርስቲያናችን አዲስ አበባ ውስጥ መጀመሪያ ከተከፈቱት ቤተክርስቲያን አንዷ ነች። 83 መጨረሻው አካባቢ ላይ እነሱም የገቡት ወደ ግንቦት አካባቢ ይመስለኛል። ከዛ በኋላ ወደ መጨረሻው አካባቢ ተከፈተ። ከገቡ 2 ወር 3 ወር በኋላ ተከፈተ ቤተክርስቲያናችን እና እግዚአብሔር ተናግሯናል ብዬ ነው የምለው። ልጅቷ እዛ እንደምናመልከው እግዚአብሔር እንደሚያበዛን ነበር የተናገረችው። ያ ነገር ሆኗል። ዛሬም እንደዚህ አይነት ስጦታ እግዚአብሔር አለ። ግን ያ ነገር በመጽሐፍ ቅዱስ ላይ ተከትቦ ለሁሉም ዘመናት ተጠቀሙበት ልንል አንችልም። እንደዛ ብለን ልንል ስለ አንድ ቤተክርስቲያን ነው የተናገረችው፣ ስለ አንድ ሁኔታ ነው፣ ስለ አንድ ክስተት ነው የተናገረችው። ዛሬም ያ አይነት ስጦታ ግን አለ። ጳውሎስም ምንድነው የሚለው? በእናንተ መካከል ልሳን ከምትናገሩ ትንቢት ብትናገሩ ይሻላል፣ ጉባኤው ይታነጽበታል የሚለው ይሄንን ነው። ምክንያቱም አይተን ልክ ነው እግዚአብሔርን እናመሰግናለን ማለት ነው። ከሰዎች እውቀት በላይ የሆነን ነገር እግዚአብሔር ሊያደርግ ይችላል። ያ ስጦታ አለ። አዎ ያለ ይመስለኛል። እኔ እንደዛ ነው የምረዳው። ግን ሐዋርያነት ግን እኔ አስፈላጊነቱም አይታየኝም። እንደውም ሰዎች የተጠቀሙበት ለሌላ ዓላማ ነው። እንደዚያ አሁን ሐዋርያንን የሚሉ ሰዎች በአብዛኛው እዚህ ኢትዮጵያ ውስጥ አሁን የምናየው ነገር በጣም ምናልባት አምባገነን ናቸው። ያልተገደበ ስልጣን አላቸው። ያልተገደበ ጥሩ ቃል ነው የሰጠሽኝ፣ ታንኪዩ። ያልተገደበ ስልጣን ነው ያላቸው እና ሰው መጠየቅ አለብን። ለምንድን ነው አንዳንድ ጊዜ ጥቅስ የሚነገረን ለዓላማ ነው። የሰዎቹን ሞቲቭ አናውቅም እና ያንን መመርመር አለብን ብዬ ነው የምለው። እና ያልተገደበ አንቺ እንዳልሽው ያልተገደበ ስልጣን እንዲይዙ ነው ያደረጋቸው። መጽሐፍ ቅዱስን ተገና አድርገው ማለት መጽሐፍ ቅዱሱ እንደሱ አይልም። ጸጋ ስጦታዎች ናቸው። ሁሉም ጸጋ ስጦታዎች ናቸው።